መሀል ላይ ነኝ። ጃኒም እኔ አንተ ቤት ቢመጡ ነው ጥሩ። ጆከር ገባ ለማንንም አልደገፍክም። ሰምተኛል ጆከር ማንንም ስላልደገፍክ አንተ ጋር መጥተው ሁሉም ወርዶ ሁላችንም ወርደን መጥተው ቢነጋገሩ እውነቱን መልካም ነው። ማንንም አልደገፍክማ። አንተ እውነቱን ለማወቅ ነው እየሄድክ ያለው። እኔ ደግሞ የማየው ምኑን ነው ከዚህ በፊት በነበረው ኤክስፒሪየንስ ከዚህ በፊት ሴቶች ጋር ያደረገው ነገር ያቺንም አብሯት የነበራትን ራሱ የልጁ እናትንም ባየሁት ነገር ላይ አይቻለሁ። እኔ የምታዘበው ነገር አለ። እኔ አሁንም ሴቶች ለሌላ ጊዜ ታላቅ ወንድም መከታም ነው ክብርም ነው። እውነቴን ነው የምለው። ታላቅ ወንድም ይስጣችሁ እግዚአብሔር አምላክ። ከሌላችሁ ግን ብዙ ችግር ይደርሳል። ይሄ ቪዲዮ እነሱ የተደዋወሉበት ሁሉና ያለው ነገር እሱ ጋር እያለች እውነት ደውላለትና እሱ ጋር ተነጋግራ ከሆነ በጀርባ በኩል እየመጣች የምትነጋገር ከዛኛው ተደብቃ በዚህ አሁን እሱ ያለው ነገር የተደዋወሉበት እውነት ከሆነ እሷ ላይ ነው ነገሩ የሚዞረው። ያ ደቂቃው የተደዋወሉበት ደቂቃው ይኖራል። አዎ ሁሉ ነገር ቀኑም ሁሉም ነገር ይኖራል። ኦፍ ኮርስ ገባርን። በዛ ላይ ያለው ነገር እሷም ያላትን እውነት ይሄን በዚህ ቀን ይሄን ደውዬለታለሁ፣ በዚህ ቀን አዶናይ ጋር ከተገናኘው እሱ ከእስር ቤት ከወጣው አልተደዋወልኩትም የሚለውን ነገር እሷም ታብራራዋለች። እኔ ይህንን ነገር ማሰማቴና ማውጣት ለሁለታቸውም ይጠቅማቸዋል። ከታችም ላለው አይወዛገብም። እኔ ምናልባት የሚመስለኝ የደወለችለት እንኳን ደስ አለ እንኳን ተፈታ የሚል ነገር ሊሆን ይችላል። ወይም ደግሞ ስለ ጥምቀት ሲያወሩ ወደ ጎንደር የሆነ አውሩ ተብሎ ሊሆን ይችላል። ጥምቀት ጎንደር ላይ በነበሩ ማታ ነው ይሄ ነገር የተፈጠረው። የደወለችለት ጆካች ልጅ ምንም ቢደዋወሉ ምንም ብትደውልም ተበዳይ ናት። ብዙ ነገር ደርሶባታል። ብዙ ነገር የደበቀች ሴት ናት። ያን ሁሉ ነገር ደብቃ ያስቀመጠች ሴት ልጅ ናት። ተረዳይ። አሁን አልፎ አካውንቷ ከተዘጋ የአካውንቷ መዘጋት ትልቅ ነገር አይደለም። ስለደረሰባት በዛ ጊዜ ስለደረሰባት ጉዳይ ነው ልናወራ የምንፈልገው እኛ እንጂ አሁን ላይ ደውላ ነበር ምናምን ያ ትልቅ ነገር ነው ብዬ አላስብም። ስለደረሰባት ጉዳይ ነው ሁላችንም አትኩረን ማየት አለብን ብዬ ማሰበው ለሐሳብ ስለደረሰባት ነገር ነው። ያ ጆከር ደግሞ መጠየቅ የነበረብን ነገር እሱስ ቢሆን ቅናት የለበትም ወይ? አሁን ለምሳሌ እሷ ከሆነች ቅናተኛ ቅናት አድሮባት ሊሆን ይችላል ምናምን ብሎ ካለ እንደውም ምንፈራው እኛ እሱ ነው ቅናት ይኖርበታል። እግዚአብሔር ይስጥሽ። ወንድ ልጅ ነው መሸነፍ የማይወደው እና አንድ ነገር ግን ማስተዋል አለብን። ሴቶች እስከ መቼ ድረስ ነው ምናልባት ለመፈመስ ስንል ምን ስንል ይሄን ያህል እየተደበደቡና እንትን እያሉ የሚቀመጡት በወንድ ስር መቼ ነው